ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ኦሆሆ አግዙኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውዶቼ እንዴት ናችሁ? ደህና ናችሁ? የቤተሰብ በጣም ደስ ብሎኛል። እኔማ መጅኑን ሆኛለሁ። ያ መጅኑን እንዳትሉኝ እና እንዴት ናችሁ? ደህና ናችሁ? እንዴት አደራችሁ? እንዴ ዛሬ ማለት ነው ስራ ቢዚ ሁኜ ነበር እና መለስ ቀለስ እያልኩኝ ቲክቶክ ገባ ብዬ አዲስ ፎቶ አየሁ። እንዴ ይሄ ነገር ማነው በኤአይ እየተደረገ አይደለም አይደል ብዬ ሾፍ ሳደርገው አይ ይሄማ ይሄ ኦሪጂናል ነው ምናምን አልኩኝና ማለት ነው ፎቶ ፖስት አድርገው ይሄን እንትን ላይ አድርገውት ነበረ፣ ቲክቶክ ለቀውት ነበር ምናምን ማለት ነው። ከዛ እንዴ ሀያት ይሄ ቅንብር አይደለም ሪል ነው አልኩኝና ማለት ነው ወደ ዩቲዩብ ገባሁና ፖስት በተደረገው በብሩኬ ቤት ገባው ማለት ነው። እና ሳይ በቃ ያየሁትን ማመን አልቻልኩም ማለት ነው። ፌንት ነቀልኩ ነው የምላችሁ። ወላሂ በጣም ደስ ብሎኛል። እና ሀይሚዬና ብሩኬ ማለት ነው ሲቀሩ አንድም ለሆነ ድራማ ሊጀምሩ ነው፣ አንድም ደግሞ ለጥሩ ነገር ነው። ገባችሁ? እኔ እንደዛ ነው የማስበውና አሁን ለጥሩ ነገር ሆኖ ተገኘ ማለት ነው። በጣም ደስ ብሎኛል። በጣም 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 ደስ ብሎኛል። ትላንት እንግዲህ ብሩኬን እንግዲህ ማታ ላይ አይተ ነው ውስጤ ተረጋግቶ ነበረ። ምክንያቱም ሁለታቸውም እንዲህ እንደቀሩ እንትን ቢሉ ኑሮ በጣም ነበረ ምንድን ነው ምናምን የሚለው ነገር ውስጣችን እርብሽብሽ ነበር የሚለው። አይ ቲንክ ትላንትና ሁሉም ሰው ብሩኬ በፍፄ ቤት ሲመጣ ምናምን ሁላችሁም ተረጋግታችኋል ብዬ አስባለሁ። ያው የሀይሚዬ ናፍቆት እንዳለ ሆኖ ማለት ነው ውዶቼ። እና አላመረባቸውም ጨረቃዎቻችን? ዋው ማሻአላህ ብያለሁ። በጣም ነው ያመረባቸው። እና ቫላንታይን ተከበረ ማለት ነው። የትላንቱ ቫላንታይን ለራሳቸው ጊዜ ሰጥተው ይሆናል ያው እኛ ጋር ያልመጡት ማለት ነው ውዶቼ። እንደዛ ብላችሁ አስቡት። እና በጣም ነው ያማረባችሁ። ወይኔ የኔ ቆንጆዎች፣ ሀይሚዬ ደግሞ እንደዛ አባቷ ላይ ያማረባት። ብሩኬ ራሱ አረ ግርማ ሞገስ እኮ ያለው እናንተ ጋ ነው። ሞሀባ ያለው እናንተ ጋ፣ ሁሉ ነገር ያለው እናንተ ጋ። ሁሉ ነገር ብሰሩ የሚያምርባችሁ እናንተ። የብር እኔ ስለምወዳቸው ብቻ ይሁን አላቅም፣ እኔ እንጃ አላቅም። ብቻ በሀይሚዬና በብሩኬ ልክ የሚመጣልኝ አይነት አሁን እኔ ካወኳቸው ከቡታጅራ ዩቲዩበሮች ምናምን አይመጣልኝም። በቃ እነሱ ናቸው ሁሉ ነገር የሚሄድባቸው። ያው ሌሎችም የራሳቸው የሆነ ታይለንትና የራሳቸው የሆነ ደስ የሚል ነገር አላቸው። በእርግጥ ግን እኔ በቃ ነንበሯን የማስቀምጣቸው ጨረቃዎች ብቻ ነው። ይቅርታ አድርጉልኝ። እና በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ ማለት ነው። ትናንት እንግዲህ ብዙዎቻችሁ ብዙ ነገር ስትሉ ነበረ ምናምን፣ ብዙ ተጨንቃችሁ ነበር። እኔ ትናንትም ብየዋለሁኝ ሲቀሩ ምናምን ሌላ መጥፎ ነገር ባናስብ ጥሩ ነው። ጥሩ ጥሩን በጎ በጎውን ነገር ነው ማሰብ ያለብን። የሰው ልጅ ብዙ ነገር ይገጥመዋል፣ ብዙ ነገር እንትን ይላል እና ያን ነገር ግንዛቤ ውስጥ መጨመር መቻል አለባችሁ። እና አንዳንዴ መልካም ነገሮችን አንዳንዴ ብቻ ሁሌም መልካም ነገሮችን ለማሰብ እንሞክር ማለት ነው። በቃ ቶሎ ሩጠን ወደ ሌላ ነገር ሩጠን ወደ ሌላ ጉዳይ ባንገባ መልካም ነው ማለት ነው። እና ብዙዎቻችሁ ብዙ ነገር ስትሉ ስላየሁ ነው ቲክቶክም ዩቲዩብም ምናምን። በተለይ ደግሞ ትንንሽ ዩቲዩበሮች እንደኔ በቃ ከከሌ ጋር ደወልን ከሌ እንደዚህ አለ፣ እኔ በኢንስታግራም አዋራሁት፣ እኔ እንደዚህ ሀይሚዬ እንደውዬላት ነበር። በቃ ያልተፈጠረ የሌለ ነገር ርዕስ አይታችሁ ምናምን እንትን ትሉና ገብታችሁ ስታዩ ደግሞ ሌላ ነው የሚያወሩት ምናምን ነገር እና በዛ አይነት ነገሮች አትሸበሩ። ነገሮችን በትክክል ከነሱ አፍ እስከምትሰሙ ድረስ ምንም ነገር ማውራት ምንም ነገር ውስጣችሁን አሳምናችሁ መጨነቅ የለባችሁም ውዶቼ። ሁሌም ነው የምላችሁ ይሄን ነገር ማለት ነው። እና ከሀይሚዬና ከብሩኬ አፍ እስካልወጣ ድረስ ምንም ነገር አትመኑ። በቃ አትመኑ፣ ምንም ነገር አትመኑ። ከቡታጅራ ነው የተላከልኝ ከምንትኔ ነው ከእንትና ነው የሚላችሁን አትመኑ እሺ ውዶቼ። እና ለማንኛውም በቃ በጣም ነው ደስ ያለኝ፣ በጣም ማለት ነው። እንደዚህ ስጠብቅ ነበር የምር መቼ ነው ሀይሚዬና ብሩኬ እንደዚህ ሆነው ምናምን እያልኩ ነበረ። ያው ከዚህ በፊት ታውቃላችሁ አዲስ አበባ ሳሉ ነበር እንደዚህ ሰርፕራይዝ ያደረጉን። ያ ነገር ናፍቆኝ ነበረ። እነሱም እንግዲህ አሁን ላይ ያለፈውን ጊዜያቶች ጭንቀቶች ምናምን ለመካስ እየሞከሩ ነው። ከዚህም በኋላ ደግሞ ያኛው ፓርቱቱ እስከሚቀጥል ድረስ እንደዚህ በደስታ ፓርቱቱ ብለሽ ባክሽ እንትን አትበይ እንዳትሉኝ እንጂ ያው እኔ የዛችኛዋ ጉዳይ እንትን እስካላለ ድረስ
አለ የሆነ ነገር ይኖራል፣ ግን ኖርማል ነው። ምንም ነገር ድራማ ስለሆነ ምንም አትጨነቁ ውዶቼና ምንም ያስጨንቅ ነገር የለም። ሀይሚዬና ብሩኬ እንደዚህ ፏፈሽ ብለው መጥተዋል እንግዲህ እና አሁን ከዚህ በኋላ ደግሞ ሀይሚዬ የዱባዩን ነገር ምናምን እንትን ብላ ከዛ እውነት ከሆነ ማለት ነው እውነት ቲኬቱ ተቆርጦ ምናምን ከሆነ ያው የማትመጣበት ምንም አይነት መንገድ ይኖራል ብዬ አላስብም። ትመጣለች ብዬ አስባለሁ። አብረው ይዝናናሉ። ለስራ ካልሆነ በስተቀር ለመዝናናት ከሆነ አብረው ነው የሚመጡት ማለት ነው። ለስራ ለሆነ ጉዳይ ለሆነ ፐርፐዝ ብቻ ከሆነ ደግሞ ብሩኬ ብቻ ቢመጣም ችግር የለም፣ ኖርማል ነው። እና አንዳንዶቻችሁ ደግሞ በምንም አይነት ጉዳይ ቢሆን በቃ ሀይሚዬን ትተህ መሄድ የለብህም ምናምን እያላችሁ እና አይ ነው ያው ሁለታቸው እንዳይነጣጠሉ ስለፈለጋችሁ ነው። ግን ደግሞ ለስራ ከሆነ ኖርማል ነው ውዶቼ። ያው አሁን እኛን ለመሰከስ ነው እንጂ ይመጣሉ፣ አብረው ይመጣሉ ብዬ ነው የማስበው። ከመጡ ማለት ነው ትኬቱ ሬል ከተቆረጠ ምናምን አብረው ነው የሚመጡት ብዬ ነው የማስበው። እና ግን ደግሞ እንደው ቢሆን እንኳን ለብቻው ቢመጣ ግን እንዳይመጣ የሰይጣን ጆሮ ይደፈን ትላላችሁ። ቢመጣ እንኳን ያው ኖርማል ነው፣ ያን ያክል እንትን ልትሉ አይገባም ማለት ነው። ምክንያቱም ስራ ከሆነ ግድ ነው ውዶቼ። በዛ ላይ ደግሞ ትኬት ከተቆረጠ ግድ ነው፣ ብር እስከወጣበት ድረስ ግድ ነው ማለት ነው ለስራ ከሆነ። እና ብዙ የሚቆይ ደግሞ ምናምን አይመስለኝም። 3 ቀን 4 ቀን 5 ቀን ምናምን ነው ቢሆንና ግን እስከዛው ድረስ ደግሞ ዩቲዩብ መምጣት ስላለባቸው እኛም ስለሚናፍቁን ምናምን አንድ ላይ ነው መምጣት ያለባቸው ማለት ነው። ቢሆን እንኳ ሌላ ነገር እንዳታስቡ ለማለት ያክል ነው ውዶቼ። ግን አብረው ነው የሚመጡት ኢንሻአላህ። ዛሬ በጣም ቀኔ ነው አምሮ የሚውለው ማለት ነው። በጣም ደስ ብሎኛል የምር ከምትሉት በላይ ማለት ነው። እና በጣም ደስ ብሎኛል። ጨረቃዎቻችን ሁሌም እንደዚህ ፏ ብትንበሉልን፣ ሁሌም ደስተኛ ሆኑልን። በቃ እኔ እንጃ አላቅም። ያንን ሁሉ ጊዜ አልፎ ያ ጭንቀት ያ ስንጨነቅበት ስናለቅስበት የነበረው ሁሉ ጊዜያቶች አልፈው እንግዲህ እዚህ ደርሰናል ማለት ነው። እና የነገን ደግሞ አላህ ያውቃል። እና ውዶቼ ለምንም ነገር አትጨነቁ፣ አታስቡ። በቃ አላ አይደለ በሚሆነው ነገር በሙሉ ውስጣችሁን አሳምናችሁ ስራ እንደሆነ አስባችሁ መረጋጋት መቻል አለባችሁ። ምንም ነገር ሲመጣ እየተጨነቃችሁ ራሳችሁ መጉዳት የለባችሁም እህቶቼ ማለት ነው። እና ጨረቃዎቻችን መቼም አይለያዩም። እንደምታያቸው ፍቅር ናቸው። ያለፈውን ነገር ሁሉ ድራማ ነው፣ ለሚመጣውም ድራማ ነው የሚሆነው። እዚህ ተከታታይ ድራማ አይነት ነገር ከመጣ ድራማ ነው እንጂ ሪል የሚባል ነገር የለም። ጸብ የሚባል ነገር የለም። እነሱ ሰላም ናቸው፣ እነሱ ፍቅር ናቸው። ሀይሚዬና ብሩኬ በእርግጥ ብዙ ጥላት አለባቸው። ብዙ ወዳጅ እንዳላቸው ሁሉ ብዙ ጥላት ይኖራቸዋል። እና ከዛ ደግሞ እነሱ እያሸነፉ እዚህ ደርሰዋል። 2 አመት ሙሉ ማለት ነው። እና በጣም ደስ ይላል የምር። ሀይሚዬና ብሩኬ ተያይዘው ማንም ሰው ጋር እንደው ለስራ እንኳን ቢሆን ማንም ሰው ጋር አንድ ሳምንት ለምን 3 ቀን አይሆንም ሰርተው እኮ ያውቁም ከሌላ ሰው ጋር ማለት እንዲህ ተነጣጥለው ምናምን ማለት ነው ሳይገናኙ ምናምን ሰርተው ያውቃሉ በፍጹም። እና እኔ ደስ የሚሉ ለዛ ነው። ምክንያቱም እነሱ መሀል ሪል የሆነ ፍቅር ስላለ ማለት ነው። እና እዚህ የደረሱት ለዛ ነው። መተሳሰብ የሚባል ነገር አለ በውስጣቸው ምናምን ብዙ ነገሮች አሉና እነዚህ 2 ልጆች እንግዲህ ተያይዘው እዚህ ደርሰዋል። ከዚህ በኋላ ደግሞ ብዙ አመታትን ወልደው ከብደው ይኖራሉ ኢንሻአላህ። እና ዱአ አድርጉላቸው ፍቅራቸው እንዲያብብ ፍቅራችሁ ያብብ አፍሮ እያላችሁ ማለት ነው። ፍሬ አፍሮ እያላችሁ ዱአ አድርጉላቸው፣ ጸሎት አድርጉላቸው ማለት ነው ውዶቼ። ከሰው አይን ከምቀኛ ከተንኮለኛ ይጠብቃቸው። በጣም ነው የምንወዳችሁ ጨረቃዎቻችን። ሰላማችሁ ይብዛ። ዛሬ ፋ ነው በቃ ውሌ